እዚህ ላይ የሚፈርሙት ግን 600 ብር ወስጃለሁ 400 ብር ወጣ አይደለማ እንደዛ ቆይ እንዴ ይሄው አይደል ላስረዳውት ቆይ አንዱ ድፍን 200 ብር አሁን ያሰጡኝ አንዱ ድፍን 200 ብር ደግሞ አንዱ ድፍን 200 ብር 400 ብር ተቀብያለሁ ላስረዳውት ቆይ አይ አጣጣው አፈርምም እንዴ ያሰጡትን ተጥቻለሁ ብለው እንጂ እኔ ልፈርም ታክስ እኮ ነው ታክስ ነው መጥቶ አንቺ ነው የሚችል ይዛተፋኛል አይደለም ወይዘሮ ዝናሽ አዳምጡ በሉ ኧረ እኔ በስማ እንዴ ላስረዳውታ የሁሉ ገንዘብ ሰጥቻቸው መጣው ብለው ደድልተኛ ሊናገሩ ላስረዳውት ቆይ አሰራሩ ላስረዳውት 15% ይቆረጣል ግድ ነው እድርም ቢሆን እንዴ አዳምጡ ወይዘሮ ዝናሽ አዳምጡ በሉ 400 ብር ተቀብያለሁ ቆይ ለምን እንደሆነ ላስረዳውታ በሉ አሁን ለርሶ ስጥ የተባልኩት 600 ብር ነው ነገር ግን ቆይ በሉ አዳምጡ ቆዩ እሺ የታታዲ 400 ነው ይሄው ተቀበል እኮ አዳምጡኛ ወይዘሮ ዝናሽ እኔና እርሶ ለምን እንጣል በዚህ በማይረባ ነገር እንጣላ ለርሶ ስጥ የተባልኩት 600 ብር ነው 400 ብሩ ግን 200 ብሩ የሚቆረጠው ግን አንደኛ እኔ አቶ ቁምቢ ከድር ቤቱ ጀምሮ እዚህ ድረስ የመጣሁበት የታክሲ መኪና የራሱ የትከደ እኮ የራሴስ ቢሆን የናፍጣ የነዳጅ 50 ብር የነዳጅ 50 ብር በሉ ስንት ቀረ 150 ብር አልቀረም ከእንደገና ደግሞ ነገ ጾም ስለሚፈታ 100 ብሩ ለጉሮሬ እርጎ ለርሶ አዎ ለኔ ስንት ቀረ 50 ብር አልቀረም 50 ብሩ ደግሞ ኪሴ ባዶ እንዳይሆን ጭር እንዳይል ቆሎም ቢደፋ ለዚያ ተብሎ ነው የተቆረጠው ስለዚህ የሆነ ማንም ይሁን ይደጋም ይደፈን ይከፈትም 400 ብር ተቀበል አንዱ ድፍን 200 ብር አንዱ ድፍን 200 ብር 400 ብር ይው በጀ ጨብጫለሁ ደርሶኛል ሌላ አልተቀበልኩም አይ እርሶ 600 ብር እንደተቀበሉ ነው የሚቆጠረው 400 ብር ነው የተቀበልኩት ይሄው እሺ ላምብብሎትና ይፈርማሉ 400 ብር ተቀበልኩ በ600 ብር አልፈርምም 600 ብር እጅ አልገባም 400 ብር ነው ይሄውና የተቀበልኩት አልፈርምም ሻላይ ሄዳ እንዴ 600 ብር ወጣልኩ ብዬ አልፈርምም 400 ብር ነው ይሄው የተቀበልኩት 400 ብር የተቀበልኩት 600 ብር አልወጣልኩም እኔ አልፈርምም ይሻላል ይሄ ደግሞ አሽቃባጭ ባሉሽ ፈርሙ አሁን አዳምጡና ይፈርማሉ እሺ 600 ብር አልወጣልኩም አልፈርምም እኮ አዳምጡ እሺ 400 ብር ነው የተቀበልኩት ይሄው 600 ብር አልወጣልኩም አልተቀበልኩም ሽንት ቤት አለ እንደዚህ ሽንት ቤት አለ ሂዱ እስቲ ጠይቁና ሂዱ አጥር ውጭ ነው ተበር ውጭ ወጣው ነው እሺ ተበር ውጭ ሽንት ቤት አሳያቸው ደመቁ ኧረ አይሆንም እንዴ ያክታ መጥፊያ ነው ሽንት ቤት አሳያቸው ደመቁ ሽንት ቤት ሌባ ሽንት ቤት አሳያቸው ደመቁ ሌባ አሉኩ ይቻላል ሌባ አሉ ሰብቼዎታለሁ እንደ እርሶ ፖፖ ይሻለኝ ነበር ወይ ያ ከተመጪያ ነው ቆንጆ ነበር ከተመጪያ ነው አይሄድም ወደ ሌላ ሰገራ ቤት አይሄድም ሰገራ አይቀመጥ አስገብቶት አከታም ተፋባና አረ ቁርሳ
አልበሉም እዚህ ያሉት ሰዎች ምን አይ እዚህ ነው ጉዳዩ ንፍጥ ወይዘሮ ዝናሽ አልፈርምም እኔ ወይዘሮ ዝናሽ 600 ብር እጅ አልገባም አልወሰድኩም ያው በቃ እንግዲህ እምቢ ካሉ መቼስ ምን ይደረግ ያው ምንድን ነው አምጡት እንደውም ቆይ በቃ የቅድሙንም አይጠሉኛል መልሱ ካልኳቸው ቁምቢን ይጠላሉ የቅድሙ 400 ብር ወስጃለሁ ያው በቃ ጨምሬሎታለሁ ስንት ነው ቁምቢን ከጠሉትም ማስቸገር ስንት ነው 200 ብር ነው ተዛ ጋር 600 ብር አሁን ይፈርማሉ አንዱ 200 ብር ድፍኑ አንዱ 200 ብር ድፍኑ አንዱ 200 ድፍኑ 400 ብር ድፍኑ ነው ድፍኑ ነው ድፍኑ 200 ብር ነው እና 500 ብር 600 ብር አይዞት እሰይ ሀቅ ነው አሁን አስነጠሰውት እውነት ነው የተላከው 600 ብር ነው 600 ብሩ በመድረሱ አስነጠሰውት እውነት ነው ቆይ ላንብብሎታ መጀመሪያ ላንብብሎትና ይፈርማሉ እኔ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተባልኩኝ የ89 ዓመት ዕድሜ ኃላፊነቱን እየተወጣ ያለ ገናና እድር ነው ልክ አይደለ እየሰማው ነው ልክ ነው በሉ መሀል ላይ ልክ ነው ልክ ያለው ነው ልክ አይደለም በሉ ይሄ እድር ገናና እድር ነው ይሄ እድር አባላቶቹ ሲሞቱ ይቀብራል ልክ አይደለ እየሰሙ ነው ወይዘሮ ዝናሽ አባሎቹ ሲሞቱ ይቀብራል እድር እሺ አባላት የእድሩ አባላት መንግስት ነው የሚቀብረኝ ማለት የለባቸውም ይላል ድሮ ነግረውኛል መንግስት ነው የሚቀብረኝ አትባሉ ተብያለሁ ድሮ እርሶም ነግረውኛል ሌላውም እንደርሶ የመጣው ነግሮኛል ያው ቀዳሚውን ፈጣሪ ቢያቀውም እኔም አሁን እድሩ ነው የሚቀብረኝ የኔ እድር እንዴት ያለ እድር መሰለ እድር እንዳይመስሎት ነግረውኛል በመሆኑም ይሄ የለም ቆይ እዚህ ጋር ተሳስቻለሁ የለም ልዩነት እድር የተባለው ለወይዘሮ ዝናሽ ጾም ሲፈታ እርጎ የሚጠጡበት እንግዳ ሲመጣ ሻይ የሚጋብዙበት እንደ ወጣም ሲሉ ቤተክርስቲያንም ሲሄዱ ጧፍ የሚገዙበት 600 ብር ልኮላቸዋል ይላል እድሩ ነው አይደል ላከልኝ ያው ተቀብያለሁ ደርሶኛል 600 ብር 600 ብር ስለደረሰኝ እፈርማለሁ ያኛው ፊት የተቀበልኩት 400 ብር ድፍን 200 ብር አይደል ተዛ ጋር 500 ብር 600 ብር እሺ 600 ብር ተሰጥቶኛል 600 ብሩ በመድረሱ እፈርማለሁ ይላል በሉ ነው 600 ብር ደርሶኛል ያው እንደዚህ አይፈርሙም አልችልም አልተማሩም ሳይማሩ እንደሚሆኑ ቢማሩ ደግሞ እንዴት ይሆኑ የኮሎኔል መንግስቱ ኃይለማርያም ጊዜ የውጭ መንግስቱ ኢትዮጵያን አስተምር ማይም እንዳይገኝ ብሎ የውጭ መንግስት አዘዘው አሁን ለመማር ተመዝግቤ በቀበሌ ልማር ስሄድ አይኔም ቢያለ ወይ አይኔ አልታያለ እኔ እናቴ ድሮ መሰረተ ትምህርት ነበር ማለት ነው በኮሎኔል መንግስቱ ኃይለማርያም ጊዜ የውጭ መንግስት አዘዘው ህዝቡን መሰረተ ትምህርት አስተምር ህዝቡን መሰረተ ትምህርት አስተምር ማይም እንዳይገኝ በሀገሩ ላይ በኢትዮጵያ ሀገር ላይ ማይም እንዳይገኝ ብሎ ውጭ መንግስት አዘዘው ማይም ነበር እንዴ ድሮ ነበረ ዛሬስ ተከራስ ያን ያልተገናኘንም እሺ አሁን ኮሎኔል መንግስቱ ኃይለማርያም በወታደር እየታዘዘ ህዝቡ ቀበሌ ዛሬስ ስላቸው ዘካሪያስ ያልኳቸው ስላቸው እሺ አሁን በየቀበሌያችን ልንማር ሄድን አሁን ህዝቡ እየሄደ ሲማር እኔማ ብሬ እየሄጄ ልማር ሄጄ አይኔ አልታያለኝ በአይኔ ችግር አልተማርኩም
ጓደኞቹ ተማሩ ያኔ የእርሶ ጓደኞች? አዎ ህዝቡ ተማረ መሰረተ ትምህርት። እርሶ ጋር ቡና የሚጠጡት በሙሉ ተማሩ ያኔ? ምን እኔ ጋር ቡና ይጠጣል? ጠንቋይ አይደለሁም እኔ። ምን ከኔ ጋር ቡና ይጠጣሉ? እኔ ጠንቋይ አይደለሁም እኔ። እሺ አትፈርሙ። አሁን ምን ከኔ ጋር ቡና ይጠጣሉ? ጠንቋይ አይደለሁም እኔ። አሁን አባቴ ታቦት ተሸካሚ ቄስ ናቸው የወለዱኝ ቡልጋ። አባቴ ቡልጋ ታቦት ተሸካሚ ቄስ ናቸው እኔን የወለዱኝ። ቄሱ ታቦት ተሸካሚ ቄሱ አባቴ ከኔ ጋር 8 ነው የወለዱት። አሁን እድሜያቸው ደርሶ አዲሰው ሞተዋል። ወይዘሮ ዝናሽ በሉ አሁን ይፈርሙልኝ። በሉ አምጡ። ምን 600 ብር ደርሶኛል። ያው አሁን ማታ አመሻሽቻቸው ያሳደርኳቸው ምንድነው? መጣይ በተስኪያን ማናት? ደህና ኖት ወይ? የዘካርያስ ሚስት ናት። ጀማነሽ ናት። ጀማነሽ ቤተክርስቲያን ሄዳ መጣች። ነይስት እናቴ። ወይ ደህና ነሽ? እንደምን ነሽ? ደህና ነሽ? ወይ ኖት እንደምን ነሽ? ቤተክርስቲያን እንድታው ቤተክርስቲያን ነው እኮ ታወን ነው። ትቆረጥጠኛለች እንዴች ባለጌ። ምን ነው መዋደድ ነው። የመውደድ ምን ነው መቆንጠጥ መገናኛ የመውደድ ነው። እንዴ ቆረጠጠችኝ እኮ። አሁን ነው ቤተክርስቲያን ሄደችው። እንዴ ሻይ አልጠጡም? ዘካርያስ አልሄደም? ያው ማታ ላይ ሻይ አልጠጡም? ከላይ ያለ ልብሴን አውልቄ ሻይ አልጠጡም? ከላይ ተውረግርጌያለሁ። እና አሁን ስለሱ ነው የምጠይቃችሁ። ምን እንደሚሉ ስሙ። ስለ ዘካርያስ ሻይ መጠጣት ፈልጋለሁ ብለው ዘካርያስ ቤተክርስቲያን አልሄደም እንዴ? ስሙ አሁን ጉድ ስሙ። እኔ እንጃ ሄዶም እንደው ሄዶ ይሆናል። ደግሞ በቀደም እኛ እድር ላይ መጥቶ ወይዘሮ ዝናሽ የላይ ልብሱን አውልቆ የላይኛውን ልብሱን አውልቆ ከላይ የለበሰውን አውልቆ እንደው ሲጨፍር አንቱ እድሩ ላይ ጨፈረ። አዎ ሰው ሞቶ ነው እንዴ? እኔ ምን ይሞታል? እንደው ዝም ብሎ የሆነ ጠላ ነበር ቀመስ አረገና እንደው በቃ ተውረገረገ አልኮት። እንደው ተውረገረገ ላይ እድርተኞች በሙሉ አሉ። አዎ መሀላቸው ነው የጨፈረው። አዎ ልብሱን አውልቆ እዚህም ይጨፍራል። አዎ የቤቱ አይበቃው። ምንድነው እሱ ጉዳይ? ያለበት ውቃቢ ያለበት ሰሙኛል። ዝም ቢያችሁ አቶ ቆምቢ ውቃቢ ያለበት ውቃቢው ነው የሚጨፈረው። ዘካርያስ ነው። ይሄ ቤቱ አይበቃውም። እዛ እኔ ቤትም ትሄድ እኔ ቤት እዛ ይጨፍራል። ቤቱ አይበቃውም። ውቃቢ ያለበት የእናቱ ነው የአባቱ ነው? የእናቱ ነው የአባቱ ነው? ይሄ ቤቱ ልበሽ ማማ ልበሽ። እሺ ኧረ ንገሩኝ። እኔ እኮ አላወኩም። እንደው ሲመጣ ያውረገርጓል። ውቃቤ ነው። ቦታ አይበቃው። እደጅ ሁሉ እየወጣ ይጨፍራል። እዚህም እንደሱ ነው። ያውረገርጓል። ሰማዱ ነገርኩህ። እርሶን ተወደውታለሽ ስለምትወደውት ነው። ወይ ጉድ ማማዬ እንዴት ነሽ? እኔ መቻወኩኝ። ኧረ ጉድ አንቱ ምንድነው የሚነግሩ? የዛሬ ጉድ ነው እንዴ? ለዛ ነው እንዴ እንዴው ያውረገርጓል አልኮት። እንዴው በቃ ሲጨፍር እንደው ላይ ይደርስና እንደው መሬት ሲደርስ እዛኔ ቤት ቤቱ አይበቃም። እደጅ ሁሉ ይጨፍራል። አዎ ያቺ ማቀር ግቢዋ ደስ ስትል አላዩአትም? የኔ በራፉ እዛ እደጅ ሁሉ ቤቱ አይበቃም። ይጨፍራል። እዚህም እንዳስ ማታውን ሰማይ እየደረሰ ይጨፍራል። ድራውን እሱ ነው የሚያስጠጣው ማለት ነው። ውቃቤው ነው። መጠጥ አይወድም። እኔ እሷ ነች የለከፈችው አብራ መድኃኒት። እኔ የማውቀው እሱ ነው። ውቃቤ መጠጥ አይወድም። እንግዲህ እንዴት ነው? ኧረ ውቃቤ መጠጥ አይወድም። እሷ ነች በመድኃኒት ያጠጣችው። አንቺ ላሉ ናት። አቤት
እንደው ኧረ ስንት ነገር አለ። እሷ ነች መድኃኒት አጠጥተዋለች ባረቄውና በጠጅ። እንደው እሷን እንደው ፈንክቶ እንደው የሚገልሰው እንደው ይጥፋ እንደው። እሷ ነች የምታጠጣው እንጂ ውቃቢ መጠጥ አይወድም። እንደው ባለቤቴ እኮ ይኸውልህ ወይዘሮ ዝናሽ ባለቤቴ እንዴት ባለቤቴን እንዴት እንደምትፈራት ብቻ አንችላሉ የምትባለው። አሁን በቀደም ዕለት ቡና እየተፈላ መጣች እኛ ቤት። ሚስቱ እዚህ መጥተው አልነገሩኝም? ነገሩኝ። እሺ አሁን እኔ እዛ ጥግ ቁጭ ብዬ ጋብ እየቋጨሁ ነው። ጋብ እየቋጨሁ ባለቤቴ ቡና እያፈላሽ ነበረ። እሺ አሁን አጅሪ ሰተት ብላ መጣች። እሺ ጋሽ ቁም ቤት አሉ አለች። ምን አባሽ እኔ የሰው ቤት መተሽ የሰው ባል ትፈልጊያለሽ አለችና ቆይ አለችና ወደ ጓዳ ገብታ ቅቤ ጠጣ ዱላ አምጥታ አናቷን ተነጀበናው አናቷን ነገሩኝ። መጣው እዚህ ሚስቱ እንደው ወይንም ደግሞ ጀበናውን ተነቡና ስጨራሱ ደግሞ ቡና የሚወቀጥበትን ዘነዘና አንስቻሉ። ስለዚህ ስሙ ትወይ ጀበናውን ተነቡና አንስቻ እራሷ ላይ ያሉ እና ደግሞ ቡና የሚወቀጥበትን ዘነዘና አንስቻሉ። ሰዓት ደረሰብኝ። የእድሩ የጠዋቱ እዚህ አካባቢ አባላት አሉ የእድሩ። እዚህ ጥሩምባይ ነፋ ላድርግና እንደው ልሂድ። በቃ ደህና ሁኑልኝ። እሺ ለዚህ ዘካርያስ እንደው እንዳይሰጡት ይሄን ብር አደራውትን እንደው አደራ እንዳይሰጡ። እንዴ ሚስቱ ማለፊያ ናት። ለሚስቱ ስጧት። ሚስቱ ማለፊያ ናት። ጥሩ ሰው ናት ሚስቱ። ከዚህ ተበብት እጁን አግብቶ በግድ እየነጠቀ ነው የሚወስደው። እኔ አውጥቼ አልሰጠውም። እንደዚህ አይደረግም። እጁን ለምን አይሰጡትም? እርሶ እጁን ለምን አይሰጡትም? አልሰጥም ብዬ እንቃርጌ በግድ እጁን እዚህ ሰዶ ነጥቆ ነው ታየኝ እኮ። ከእርሶ ላይ ብር ሲቀማ ከተራባ አንበሳ ስጋ መንጠቅ ይቻላል? ማመስደሽ አቶ አይዋሹ ተው በሉ። ወይዘሮ ዝናሽዬ እች ሚስቱ ማለፊያ ናት። ሚስቱ ጥሩ ሰው ናት። የዘካረ የእሱ ነገር እኔ ነው ያልኳቸው ነው እንዴ? የሰርጉ ዕለት በወንበር ቁጭ ብዬ ሰርግ ዘፈን እየዘፈንኩ ተቀቼ መጣሁ። ለ5 ሺኛ ጊዜ ልሰማው ነው። ለ5 ሺኛ ጊዜ ኧረ ተው።